አባትሽ ድርሻውን በሙሉ ለናሆም መስጠት ይፈልጋል። የምን ድርሻ? የሁሉንም ከኔ ተካፍሎ የሚያገኘውንም ከእህቱ ተካፍሎ የሚያገኘውንም በአጠቃላይ ለናሆም መስጠት ይፈልጋል። አንቺ ምን ታስቢያለሽ? መመሪያ ቤተሰብ ላይ ያለው ነገር ይጥራልኝ። እንደኔ ግን ይዘሽ ብትገኝ የተሻለ ነው ብዬ ነው የማስበው። በኋላ የም ነገር ሊጠፋ ይችላል። እመነኝ። ቆይ ለምንድን ነው የአክሽን ውክልናውን ለእሱ የሰጠሽው? እሱ ምን ያደርግልሃል? ምናልባት ውክልናውን ወደ እኔ ብታስተላልፍ ብዬ አስቤ። ምን ነው ወይስ እኔንም አታምኚኝ? በጣም አስደንጋጭ ነገር ሰምቼ መጥቻለሁ። ቤት ውስጥ እንግዳ ተብሎ የመጣው ሰው ወንድሜ ነው። ናሆም እንግዲህ በኤሚን ፍቅር ወድቋል ማለት ነው። እንግዲህ ኤሚንን ከልቤ ነው ያፈቀርኩሽ፣ እኔ እንኳን እንደዚህ አድርጌ አፈቅርሻለሁ ብዬ አስቤ አልነበረም። ማለትም እንግዲህ እኔና አንቺ እንድንገናኝ የሆነው በአምራን ትዕዛዝ ነው። አምራን ደግሞ ያዘዘችኝ ትዕዛዝ ነበረ። ይህም እንግዲህ እኔና አምራን ወደ እናንተ ቤተሰብ ገብተን እሷ ናሆምን እኔ ደግሞ አንቺን አጥምደን የገንዘባችሁ ተካፋይ መሆን ነበረ የኛ ፍላጎታችን እንደዛ ነበረ። ነገር ግን እኔ አሁን ላይ በአንቺ ፍቅር ወድቅ ያለው። ስለዚህ ማስጠንቀቂያ ልንገርሽ፣ አምራን የእናንተን ቤት ለመመዝበርና ገንዘባችሁን ለመውረስ የገባች ሴት ነች። ስለዚህ መጠንቀቅ አለብሽ። ቆይ ለመሆኑ የአንቺስ ውክልና ለምንድነው ለሱ የሰጠሽው ብሏታል። እዚህ ጋር እንግዲህ ኤሚን ውክልና የሰጠችው ለናሆም ነው ወይስ ለአባቷ ነው ስንል እንግዲህ ለአባቷ ነው ማለት ነው። ስለዚህ ለምን ለሱ ሰጠሽው እያላት ነው። እዚህ ጋር ግን አቶ ለይኩንን ለመክሰስ ያበቃው ነገር ኤርሚ ምንድነው የሚለውንም እና ይሆናል ማለት ነው። በሌላ በኩል እንግዲህ ኑሐሚንና ናሆም ፍቅር እየተጫወቱ ነው። እናም እንግዲህ ናሆም ደግሞ በልቅሶሽ ጊዜ መቼ አብሬሽ ነበርኩና ነው በደስታሽ ጊዜ አብሬሽ የምኖረው ሲላት ተደምጠዋልኝ። እንግዲህ እሷ ደግሞ በልቤ ነበር ካብረኝ የልቤ ንጉስ ብላለች ማለት ነው። እናም እንግዲህ እሱ ደግሞ ያው እንደተመለከት ነው ማለት ነው። ያው እሱ ቦታ እንደሌለው አይነት ነገር ቢናገርም ቦታ እንዳለው ማለትም አሁን ላይ ለአምራን የነበረው ልቡ አሁን ላይ ግን ለኑሐሚን እንደሆነ የተመለከትንበት ብዙ ነገር አለ ማለት ነው። ወይዘሮ ዝናሽና አቶ ለይኩን ሊለያዩ እንደሆነ ተሰምቷል። ይለያያሉ ወይስ ደግሞ ይቀጥላሉ የሚለውንም የምናይ ይሆናል ማለት ነው። ሰላም ውዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ቪዲዮን ስትጀምሩ በላይክ ጀምሩ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንግዲህ ይህንን ለማዘዝ አይደለም ለማስታወስ ያክል ነው የኔ ውዶች። ያው ላይክ ሲደረግ ታውቃላችሁ ዩቲዩብ ሪኮመንድ ያደርጋል። ስለዚህ ላይክ ማድረጋችሁን አትርሱ ማለት ነው። እናም እንግዲህ በኑሐሚንና በናሆም ላይ ያለው ፍቅር ምን አይነት ነው ስንል አሁን ላይ ናሆም ፈጽሞ ማለት ነው የአምራን ፍቅር ከልቡ ወጥቷል። ለዚህ ደግሞ ምልክቱ አምራን ስትደውል ይደብረዋል። አምራን ስታወራው ደስ አይለውም። ኑሐሚን ስትስቅ ሳቅሽ ደስ ይላል ብቻ ስትጫወት በቃ አሁን እኮ ደስ ትያለሽ ይላል። ስለዚህ አሁን ላይ አምራን ጋር እንዴት ናችሁ ሁላ ስትለው ስትጠይቀው ያለው መልስ ከበፊቱ በእጥፉ የተሻለ ሆኖ ተገኝቷል ማለት ነው። ታዲያ አሁን ላይ ግን ኤሚንን ከቤተሰብ ሊለያት እያሰበ ነው። በእርግጥ ኤርሚ ሊለያት ያሰበበት ለራሷ አስቦ ነው። ምክንያቱም አሁን ላይ አምራን በማስፈራራት የቤቱን ገንዘብ ንብረት በሙሉ ልትወስድ ዝግጁ ላይ ናት። ምንም እንኳን ባይሳካላትም ደስ የሚለው ግን አልተሳካላትም። ምክንያቱም አሁን ላይ አቶ ለይኩን ያው ልጁ እንደሆነ ናሆም እየታወቀ ሆኗል። አሁን ላይ እንግዲህ ናሆም የአቶ ለይኩን ልጅ ነው፣ ዳግም ደግሞ የወይዘሮ ዝናሽ። ለዚህም ነው ባለፈው አቶ ለይኩን ምን ብሏታል ለወይዘሮ ዝናሽ፣ አይ ቤታችን ያፈረስ ነው በጋራ ሁነን ነው ለብቻሽ አይደለም ብሏታል። ከዚህ በፊት እንግዲህ ሁላችንም አቶ ለይኩንን እንደ ጨዋ ምንም እንደማያደርግ እንደዚህ አይነት ነገር ጭራሽ ከሷ ውጪ እንዳላየ አይነት ነገር አድርገን ስለነው ነበረ ማለት ነው። እንግዲህ በጣም ነው የሚገርመው። እዚህ ጋር ግን ምን እያለች ነበረ ማለት ነው? ኑሐሚን ደርሼ ተመለስኩ ብላ ትነግራታለች ማለት ነው ሽቶ ደግሞ የሱስ ይሁን የአንቺ ደርሶ መመለስ ምን ይሉታን ከየሄድሽ አይቀር ብላታለች። እናም እሷ እንግዲህ አይ ሽቱዬ ምንም ቢሆን እኮ እሱ ጋር እጁ ላይ ቀለበት አለ በማለት ተናግራለች ማለት ነው። ሽቱም ደግሞ እንግዲህ አይ ታዲያ ቀለበት ቢኖርስ መቼስ ገንዘቡን ፈልጋ ነው ጮኛው ብለሽ የለም እንዴ? ስለዚህ አንቺ ደግሞ የወደዱትን ሰው ማግኘት እንደዚህ ቀላል አይደለም። ስለዚህ ጠበቅ አድርገሽ ያዢ ብላታለች። እሷም እንግዲህ ላለመልቀቅ ወስና ጠበቅ አድርጋ የያዘች ትመስላለች ማለት ነው። እናም እንግዲህ
ኑሐሚንና ናሆም ቀጣይ አንድ ላይ እንደሚሆኑ ግልጽ ነው ማለት ነው። እኔ በጣም ያሳዘነኝ ግን ዳጊ ነው። ዳጊ እንግዲህ ኑሐሚንን ይወዳታል፣ ያፈቅራታል። ከሷም አልሆነም። በዛ ላይ ደግሞ በከልቡ የሚወደው ያሳደገው የሚሳሳለት አባቱም እንግዲህ በአቶ ለይኩን እጅ ማለት ነው ያው ህይወቱ ጠፍቷልኝ። በጣም የሚገርመው ነገር ግን የአቶ ለይኩን ነገር በጣም ያሳዝናል። ማለትም ቃሉን በልጧል። ለዚህ ጋር ጨዋ ደህና ሰው ስንለው የነበረው ሰውዬ ወደ ክፋት እየተመለሰ አይነት እንደሆነ ነው የሚያሳየው። ምክንያቱም ቃልን ማጠፍ ልክ አይደለም። አቶ ለይኩን ደግሞ ዳጊን በጣም ጎድቶታል። አሁን ላይ አቶ ለይኩን እንዳለው ገንዘቡን ንብረቱን በሙሉ በናሆም ስም አድርጎ እሱ እጁን ለመንግስት ቢሰጥ ዳጊ የሚጠቀመው ነገር የለውም። አቶ ለይኩንም የባሰ ሌላ ቂም ነው የሚያተርፈው። ምንድነው ሊለው የሚችለው? ለመንግስት እጁን ይሰጣል። ከዛ በኋላ ዳጊ እንኳን ሄዶ ቢጠይቅ ምንድነው የሚለው? አዎ ይቅር በላይ ልጄ፣ አባቴ የጠፋው በእኔ እጅ ነው። ከዛ እናትህና እኔ ሄደን ቀበር ነው። ምንድነው ፋይዳው ለዚህ ልጅ? እና ምንም የሚጠቅመው ነገር የለም። የሚጠቅመውን ነገር ግን ወይዘሮ ዝናሽ በመጀመሪያ ደረጃ ወይዘሮ ዝናሽ ጥፋት አጥፍታለች። ምክንያቱም በመጀመሪያ ነበረ እጁን መስጠት ካለበት መስጠት የነበረበት። በዛ ሰዓት ደግሞ እጁን እንዳይሰጥ እሷ ከልክላለች። እሷ የከለከለችው በእርግጥ የአቶ ለይኩንን ለካ እኛ የማናቀውን እሷ የምታውቀው ሌላ ጸባይ ስላለው ነገሮችን እሺ ብሎን ብዬ ማለት አይነት ይመስላል። እንግዲህ እንደተረዳ ነው ከሆነ ማንም አስገድዶት አይደለም። ከዚህ በፊት ዳጊ ከፊልድ ሲመለስ አክሲዮኑን በሱ ስም አደርጋለሁ ቢያንስ በዚህ ክሸው እንኳን ብረጋጋ ያለው ራሱ ነው። ታዲያ ያንን ሲል ደግሞ ወይዘሮ ዝናሽም አዎ እንደዛ ጥሩ ነው፣ ጥሩ አስበሃል ብላ ገፋፍተዋለች። እሷም ይሄን የገፋፋችው ልጇ ስለሆነ ብቻ ሳይሆን ትልቅ ጉዳት ነው የተጎዳው። አባትን ያክል ነገር ነው ያጣው። እሱ አይደለም ይቅርና አክሲዮን ቤታቸውን፣ አክሲዮናቸውን፣ ሁሉ ነገራቸውን ሰጥተውት በአባት ለውጠኝ ቢሉት የማይለውጥ ለአባቱ እጅጉኑ የሚሳሳ በጣም ጥሩ ልጅ ነበረ ሁላችን እንደምናውቀው። ነገር ግን አንዳንድ ጊዜ እንደዚህ ነው ያጋጥማል። እሱም እንግዲህ የአባቱ ነገር በዚህ መልክ አባቱ አርፏል። ቢሆንም ግን ሊያግዙትና ሊረዱት ይገባ ነበረ። ነገር ግን አቶ ለይኩን ገንዘቡን ንብረቱን በሙሉ ሙልጥጥ አድርጎ ማለት ነው ከእህቱ የሚደርሰውንም እንደገና ደግሞ ከወይዘሮ ዝናሽም የሚካፈለውን በሙሉ ለልጁ ለዳግም ሊሰጥ ተዘጋጅቷል። በጣም የሚገርመው ነገር ግን እዚህ ጋር ወይዘሮ ዝናሽ ደግሞ ስለ ዳግም ምንም ነገር አታውቅም። በራፏ ላይ ተጥሎ መገኘቱን እንጂ የአቶ ለይኩን ልጅ መሆኑን አታውቅም። ታዲያ አሁን ለወይዘሮ ዝናሽ አቶ ለይኩንን ቆይ ግን ዳግም ማለት እንደዚህ የምትሰጠውን ለናሆም የምትሰጠው ይሄንን ሁሉ ገንዘብ ናሆምን እኮ እንደዚህ ቦታ እንዳገኘ ነው ታውቃለህ ብላ ከዛ ግን በደንብ አፋጣ አልጠየቀችውም። እንደውም እሱ ገረፍ አድርጎ አይ ቤታችን ያፈረስ ነው ተባብረን ነው ብቻሽን አይደለሽም ነው ያላት። ስለዚህ አሁን እዚህ ጋር ወይዘሮ ዝናሽ በእኔ ላይ ሂደህ ነው በእኔ ላይ ማግጠህ ነው እንጂ የተውከኝ በዚህ ልክ ብላ ያኔ ስትናገር እውነቷን ነበረ ማለት ነው። ቢሆንም ግን ወንድ ነው እሱ ሄደ እኔም ልሂድ ማለቱ አግባብ ነው አይደለም ስንል ኦፍኮርስ አግባብ አይደለም ማለት ነው እንጂ ወይዘሮ ዝናሽ ጥፋት አጥፍታለች። እሱ ስለሄደ ተብሎ አይኬድም። እና አሁን ላይ ታዲያ ወይዘሮ ዝናሽ እንግዲህ ከስራለች ማለት ነው። ዞሮ ዞሮ ግን ኑሐሚንና ናሆም ደግሞ በጣም ደስ የሚል ነገር እቅድ እያቀዱ ነው ማለት ነው። በገጠር ያለውን ነገር እውነት ለመናገር በገጠር የሚኖሩ ቤተሰቦቻችን በውሃ በመብራት እጦት በጣም መስቃይ ነው የሚኖሩት። እናም እንግዲህ ኑሐሚንና ናሆም እያወሩ ባለበት ሰዓት እንግዲህ ናሆም ምን ይላታነኝ እንዴ ቆይ እስቲ ግን እኛ እኮ ከተማ ሆነን በገጠሩ ሁሉ መብራት ገባ፣ መንገድ ተሰራ፣ ውሃ ገባ የሚባለው ውሸት ነው እንዴ? እንዴት በዚህ ዘመን ከብት የረገጠው ይጠጣል? እንዴት በዚህ ዘመን ከከብት ጋር አብሮ ይጠጣል? ብሎ በጣም በማዘን ማለት ነው ተናግሯል። ኑሐሚን ደግሞ ቆይ አንተ እየተነገረህን ነው የምትሰማው ወይስ ያየኸውን ብለዋለች። እውነት ለመናገር እንዳየው እኛም ደግሞ እንደተመለከተ ናቸው። በዛ ገጠር አካባቢ ውሃ የሚቀዳው ወንዝ ላይ ነው። ሩቅ መንገድ አስቡት፣ የ1 ሰዓት መንገድ በዚህ ዘመን ማለት ነው። የ1 ሰዓት መንገድ ነው እንግዲህ ኑሐሚንና ናሆም ያንን ጀሪካን ይዘው ሲወድቁ ሲነሱ የነበረው። ሽቱ ግን የቀን ተቀን የዕለት ተዕለት ተግባሯ ነው ማለት ነው። ውሃ የምታጥብበት ልብስ የምታጥብበት ውሃ ከዛ ተሸክማ አምጥታ ነው።
በዛ ላይ የሚጠጡት ከዛ ከወንዝ አንስታ አምጥታ ነው ማለት ነው። እና መስተካከል አለበት። ለነገሩ አቶ ለይኩን ሁለተኛ ፕሮጀክቱ ይሄ መሆን ይኖርበታል እያሉ እየተነጋገሩ ይገኛሉ ማለት ነው። እንግዲህ ጊዜ አብሮ ማሳለፍ ፍቅርን እንዲጨምር ያደርጋል፣ የሌለን ፍቅርንም ያመጣል የሚባለውን እኔ እዚህ ጋር ተምሬበታለሁ። እናንተስ? ማለትም ያው እንደምናውቀው ኑሐሚን በጣም ነው የምትወደው፣ በጣም ነው የምታፈቅረው። እሱ ራሱ አሁን እያስታወሰ ነበረ ማለት ነው። ምን እያለ ትዝ አለው ቢሮ ላይ ጃኬቱን አቅፋ ጃኬቱን እየሳመች ምናምን ያለውን ነገር ትዝ ብሎት በጣም ነበረ ማለት ወደ ውስጡ እየተመሰጠ እያስታወሳት ነበረ። እንዴ ቆይ ኑሐሚን የምትይኝ ነገር ምንድን ነው? እስካሁን ድረስ ታፈቅሪኛለሽ፣ አፈቅርሃለሁ ነው የምትይኝ እያላት ማለት ነው። እንደ ሚራክል ሆኖበት ነበረ ማለት ነው እሱ እውነት ለመናገር እና እንግዲህ ያው እሷ እስካሁን ድረስ ታፈቅረዋለች ኑሐሚን። ናሁም በጣም ነው የምትወደው። ናሁም ደግሞ የመሰለው እንደ እኔ እኮ ለዳጊ ቦታ ያለሽ መስሎ ነበረ ይላታል። እሷም እንግዲህ ቦታ እንደሌላት ትነግረዋለች። እና እንግዲህ የእነሱ ፍቅር አሁን ላይ አምሮ አሸብርቆ ይቀጥላል ብለን እናስባለን። አምራን ደግሞ ብልጥ እያጫወታት ነው። ቤት ተከራይቻለሁ የኔ ውድ የኔ ማር ወደ እኔ ቤት ትመጣለህ እያለችው ነው። እሱ ግን በፍጹም ፈቃደኛ አልሆነም ማለት ነው። እንግዲህ ኤሚን ደግሞ በጣም አዝናና ተክዛ ተቀምጣ ባለችበት ሰዓት ማለት ነው ወይዘሮ ዝናሽ ወደ እሷ ታመራና እንዴ ደግሞ ለምንድነው ብቻሽን የተቀመጥሽው አይነት ነገር ስትጠይቃት ነው ጉዱ እየፈጠጠው ማለት ነው። እናም ቆይ ግን እማዬ ለምን በዚህ ልክ ለምን አባዬን በዚህ ልክ መጉዳት አስፈለገሽ በማለት እንግዲህ ኃይለ ቃሎችን ተናግራለች። እናም እንግዲህ ወይዘሮ ዝናሽም አይ ይህን ብቻ ነው እንደ የነገረሽ ሌላ መኮ ትልቅ ጉድ አለ በማለት እንግዲህ መግቢያው ላይ ማለትም መጀመሪያ መግቢያው ላይ እንዳስገባሁላችሁ ናሆም ወንድምሽ አይደለም ብላታለች። በዚህ በጣም ነው ያለቀሰችው። ከዚህ በላይ መስማት አልችልም ተይኝ በቃ እማዬ ብላ እንግዲህ በጣም ነበረ ያለቀሰችው። እውነት ለመናገር አው ያስለቅሳል ነገሩ፣ ሁኔታው ሁሉ ያስለቅሳል። እውነት ለመናገር ግን እኔ ወይዘሮ ዝናሽ በጣም ነው እዛ ቦታ ላይ ያሳዘነች። ማለትም እንግዲህ ይሄን ብቻ ከሆነ የነገረች ሌላም ጉድ አለ ብላ ስለ ናሆም ወንድሟ አለመሆን ነግራት ሌላኛውን ጉድ ልነግርሽ አልችልም ያባትሽን ገመና ስትላት ነው እንግዲህ የራስሽን ኃጢአትና የራስሽን ስራ የራስሽን ገመና ለመሸፈን እንጂ አባዬ በጣም ደህና ሰው ነው፣ በጣም ጨዋ ሰው ነው፣ አንቺን ምንም ነገር አያደርግሽም አባዬ አንቺን ምንም አያረግሽም። እኔ የምለው ይሄንን ጉድሽን ሰምቶ እንዴት ነው ዝም ያለሽ ስትላት ነው እንግዲህ አይ ከኔ የበለጠ ሌላ ጉድ ስላለ ነው ይሄንን ጉድ ግን መቼም ቢሆን አልነግርሽም ብላታለች። እንግዲህ ያንን ነገር ደግሞ ኤርሚ አያቅም። ኤርሚ እንግዲህ አሁን አምራን ወይዘሮ ዝናሽን የምታስፈራራበትን ቪዲዮ አቶ ሰበታን አቶ ለይኩን እንዳጠፋው ያንን ነገር አያቅም እንጂ ቢያቅ እስካሁን ኤርሚ ለኤሚን እስካሁን ነግሯት ነበረ። ኤርሚ በነገራችን ላይ በኤሚን ፍቅር የውሸት ሳይሆን የምር እንደወደቀ ነው አሁን ላይ የምረዳው እኔ። እናንተ ምን ተረዳችሁ ውዶችዬ? ምክንያቱም የምር ባያፈቅራት የምር ፍቅሩ ባይገባለት ማለት በቃ እሷ ፍቅር እውነት የምር ባይዘው ኑሮ ማን ገርፎት ማን ከኋላው እየገረፈው ሆኖ ነው ይሄንን ሁሉ የነገራትኝ? ባይሆን ትንሽ እንትን የሚለው ምንድነው በእኔ አድርጊው ውክልናውን ቤት ገዝተን አክሲዮንሽን ሽጪውና ልጆች ወልደን ያማረ ህይወት ምናምን እንኖር እያለ ነው። ይህንን ነገር ካደረገች አይታመንም። ግን ደግሞ ፍቅሩ ከልቡ የመነጨ ይመስላል። ማለት አይ ኤርሚ እኮ አያፈቅርም ማለት አንችልም። ከዚህ በፊት እኮ በኑሐሚን ፍቅር የሌለ ነገር ውስጥ ገብቶ ኑሐሚን አይንህን ላፈር ስትለው ያው ኑሐሚንን ለማናደድ ለማበሳጨት አይነት ነገርም በዛ ላይ ደግሞ ማለት ያው አምራንም አዛው በእሷ ተዛዝም ብቻ እንደዛም እንደዚህም ብሎ ነው ከኤሚን ጋር እየጀመረው ማለት ነው። አሁን ላይ ግን ኤሚን የተመቸችው ይመስላል። እንግዲህ ሁለቱ ይቀጥላሉ ወይስ አይቀጥሉም? አቶ ለይኩንና ወይዘሮ ዝናሽ ደግሞ ልንፋታ ነው ብለዋል። እንደይፋቱ ይሆንን እንግዲህ ቀጣይ ደግሞ የምንመለከተው ይሆናል። ግን ኑሐሚንና ናሆም ወደፊት አንድ ላይ እንደሚሆኑ ሪል ነው ማለት ነው እንደምንመለከተው ከሆነ እና እንግዲህ አምራን ግን በነገራችን ላይ በጣም የሌለ ነገር ውስጥ ነው የምትገባው። አምራን በጣም ነው የምታብደው እውነት ለመናገር። በተለይ አሁን ናሆም ወደ አንቺ ቤት አልመጣምም ብሏታል እና ኑሐሚንም ምን እያለች ነው ምናምን እያለች ትገኛለች። እንግዲህ ኑሐሚን ደግሞ ያው ፍቅሩ ነው እንደዚህ የሚያደርጋት ብለን እናስባለን። እንግዲህ የሁለቱ ግን አንድ ላይ እንዲሆኑ
ፍላጎታችን ነው። ድምጻችን ይሰማ። ኑሐሚንና ናሆም አንድ ላይ ይሁኑ የምትሉ ላይክ አድርጉ ማለት ነው። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሼር ማድረጋችሁን አትርሱ የኔ ውዶች። በቀጣይ ክፍል ደግሞ ቀጣዩን ምንመለከት ይሆናል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። እወዳችኋለሁ የኔ ተወዳጆች። ባይ ባይ።